ተመልሰናል። ከሰዓት ወጃውና ከመልእክቶች በኋላ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የሚደመጡበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። የትግራይ ክልል ሀገራዊ ምክክር አጀንዳ ማሰባሰብ በአዲስ አበባ ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላትን ያሳተፈ የአጀንዳ ማሰባሰብና የተሳታፊዎች ልየታ መድረክ በአዲስ አበባ በይፋ አስጀምሯል። ሀገራዊ ምክክሩ ያለ ትግራይ ሙሉ አይሆንም ያሉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመድረኩ መክፈቻ ላይ ባደረጉት ንግግር መድረኩ በክልሉ ነባራዊ ሁኔታዎች ሳቢያ በአዲስ አበባ እንዲካሄድ መወሰኑንም ገልጠዋል። ከ400 በላይ የክልሉ ባለድርሻ አካላት የተገኙበትና ለተከታታይ 3 ቀናት የሚቆየው ይህ መድረክ ካለፈው ቁስል ተምረን የተረጋጋች ሀገር ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ያለመ ነው ብለዋል። የትግራይ ክልልና ሕዝቡ ያለፈባቸው ፈታኝ ወቅቶችና የደረሱ ጉዳቶች የሁላችንም ህመም መሆናቸውን የገለጹት ፕሮፌሰር መስፍን ምክክሩ በገለልተኝነት በአካታችነትና በታማኝነት መርሆች እንደሚመራ አረጋግጠዋል። ኮሚሽኑ በምክክሩ ባልተሳተፉ አካላት ላይም በሩ ሁሌም ክፍት መሆኑን በመግለጽ ሁሉም አካላት ለሀገራዊ ምክክሩ ስኬት መሰረታዊ የሆኑ ክልላዊና ሀገራዊ አጀንዳዎችን በማንሳት የነቃ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ቀጥለናል አድማጮች፣ ወደ ሌላኛው የሀገር ውስጥ ዜናችን አለፍን። ያለደረሰኝ ሽያጭ ሲፈጽሙ የተገኙ ነጋዴዎች በእስራትና በገንዘብ ተቀጥተዋል። ባለፉት 8 ወራት ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ የተያዙ 294 ተጠርጣሪዎች መካከል 55ቱ እስከ 2 ዓመት ከ6 ወራት በሚደርስ እስራት መቅጣታቸውን የአዲስ አበባ ገቢዎች ቢሮ ነው ያስታወቀው። የቢሮ የኦፕሬሽን ስራ ውጤትን አስመልክቶ በወጣው መረጃ እንዳመላከተው ጥፋተኛ ተብለው በተገኙ 55 ግለሰቦች ላይ ከ11 ዓመት እስከ 2 ዓመት ከ6 ወር የሚደርስ ጽኑ እስራትና የገንዘብ መቀጮ ተላልፎባቸዋል። በጎማና መኪና መለዋወጫ፣ በኤሌክትሮኒክስ፣ በኮንስትራክሽን ግብዓቶች፣ በስጋ ቤትና በልብስ ንግድ ዘርፎች የተሰማሩ 294 ነጋዴዎች ያለደረሰኝ ሲሸጡ በቁጥጥር ስር መዋላቸው ተገልጸዋል። የ239 ተጠርጣሪዎች ጉዳይ በአሁኑ ወቅት በፖሊስና በአቃቢ ሕግ እጅ የሚገኝ ሲሆን አንዳንዶቹ ደግሞ በምርመራ ኦዲት ዳግም ተጠያቂ እንዲሆኑ ተደርጓል መባሉን ትርታ ከአዲስ አበባ ገቢዎች ቢሮ ሰምተዋል። አድማጮች፣ ቀደም ሲል ከሀገር ውስጥ ያዘጋጀናቸውን ዜናዎች ነበር ያደመጣችሁት። አሁን ደግሞ ከባህር ማዶ ወደ ተሰሙ ዜናዎች እናልፋለን። የፌዴራል ኃይሎች ባይዶዋን መቆጣጠራቸውን ተከትሎ ሶማሊያ የደቡብ ምዕራብ ግዛት የሚደረጉ የንግድ በረራዎች መጀመሯን አስታውቃለች። የሶማሊያ ፓርላማ አፈ ጉባኤ አደን ማዶቤ እንዳሳወቁት በተለይ ደግሞ የፕሬዝዳንታዊ ጥበቃ ቡድናቸው የንግድ አውሮፕላን በባይዶዋ አየር ማረፊያ ማረፉን አረጋግጠዋል። የልኡኩ በረራ የፌዴራል መንግስት ኃይሎች የክልሉን ዋና ከተማ መቆጣጠራቸውን ተከትሎ የክልሉ ፕሬዝዳንት አብድል አዚዝ ላፍጋሪም ከስልጣን ለመውረድ በመገደዳቸው የተጀመረውን የፌዴራል ፖለቲካዊ ሽግግር ያመላክታልም ተብሏል። የአካባቢው የጉዞ ኢንዱስትሪ ተወካይ እንደገለጹት የበረራ ትኬት መቁረጥ ከሰኞ ምሽት ጀምሮ የተጀመረ ሲሆን የአየር ማረፊያው መደበኛ አገልግሎትም ዳግም መጀመሩ ተገልጿል። በመጨረሻም ደቡብ ኮሪያ የኒውክሌር ጦር መሳሪያን የማልማት ምንም አይነት ፍላጎት እንደሌላት የሀገሪቱ ከፍተኛ ዲፕሎማት አስታውቀዋል። የውጭ ጉዳይ ሚኒስትሩ ቾ ታዩል ሀገራቸው የኒውክሌር መሳሪያዎችን ላለማስፋፋት የገባችውን ቃል ስትራቴጂካዊ ምርጫ እንጂ በሕግ የተገደደችበት ጉዳይ አለመሆኑን ጠቁመዋል። የደቡብ ኮሪያ ውጭ ጉዳይ ሚኒስትር ቾ ታዩል ይህን መግለጫ የሰጡት ሴኡል የኒውክሌር ነዳጅ ዑደቷን ለማዘመንና በኒውክሌር ኃይል የሚሰሩ ሰርጓጅ መርከቦችን ለማግኘት የምታደርገውን ጥረት የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት አላት በሚል ለሚነሱ ግምቶች ምላሽ ለመስጠት ነው ተብሏል። በተጨማሪም ሚኒስትሩ በመግለጫቸው እንዳሉት ደቡብ ኮሪያ የኒውክሌር ጦር መሳሪያን ለማልማት ወይም ድብቅ የኒውክሌር አቅምን ለመገንባት የምታደርገው ምንም አይነት ጥረት የለም ብለዋል። እነዚህ ጥያቄዎች ከእውነት የራቁ ናቸው ያሉት ሚኒስትሩ ሀገራቸው ዓለም አቀፍ የኒውክሌር መሳሪያዎችን ያለማስፋፋት ስምምነትን ለማክበር ያላትን ቁርጠኝነት በድጋሚ ማረጋገጣቸውን የዘገበው አናዶሉ የዜና ወኪል ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን።
9760 አጭር የጽሁፍ መልእክት መቀበያ መስመር ላይ ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ራይድ ትራንስፖርት ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ማን እንደ እናት የሚለን እናት ባንክ ሌላኛው አጋራችን ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። በስላንች የቁጠባ ሂሳብ ተጠቃሚ በመሆን ህልምሽን እውን አድርጊ እያለሽ ይገኛል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ ያደመጣችሁን ስለሆነ እናመሰግናለን። ሰዓቱ አሁን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ህገወጥ የነዳጅ ዝውውርን የመቆጣጠርና ተጠያቂነት የማስፈን ስራ ተጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳስበዋል። ቋሚ ኮሚቴው የንግድና ቀጣናዊ ትስስር ሚኒስቴርን የ2018 በጀት ዓመት የ8 ወራት እቅድ አፈጻጸም ገምግሟል። የንግድና ቀጣናዊ ትስስር ሚኒስቴር ካሳሁን ጎፌ በመድረኩ ላይ በሰጡት ማብራሪያ በነዳጅ አቅርቦት ላይ የሚስተዋሉ ችግሮችን በዘላቂነትና በአጭር ጊዜ ለመፍታት ግብ ተቀምጦ ርብርብ እየተደረገ እንደሚገኝም ጠቁመዋል። በመካከለኛው ምስራቅ ጦርነትና በዓለም አቀፍ ደረጃ ቀውስ ምክንያት ያጋጠመው የነዳጅ አቅርቦትና እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት የቅድሚያ አሰጣጥ ውሳኔ አሳልፎ እየሰራ መሆኑን ጭምር ተናግረዋል። በሌላ መልኩም ህገወጥ የነዳጅ ዝውውርን ጨምሮ በተለያዩ ህገወጥ ተግባራት ላይ የተሳተፉ አካላትን ተጠያቂ ማድረጉ ስራ ተጠናክሮ መቀጠሉን ተናግረዋል። በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የስራ ኃላፊዎችን ጨምሮ በርካታ ግለሰቦች በቁጥጥር ስር መዋላቸውን ጠቅሰዋል። የነዳጅ ስርጭቱን ፍትሐዊና የተሳለጠ ለማድረግ በሚኒስቴሩ የሚመራና ባለድርሻ አካላትን ያካተተ ልዩ የሁኔታዎች መከታተያ ክፍል መቋቋሙንና በግብረ ኃይል የታገዘ ክትትል እየተደረገ መሆኑን አስታውቀዋል። ልዩ የመከታተያ ክፍሉ በማዕከል የሚመራ ሲሆን የነዳጅ አቅርቦት ስርጭትና አጠቃቀምን የሚከታተል ውሳኔዎችን የሚያቀርብና ቅድሚያ የሚሰጣቸውን የሚለይ መሆኑን ገልጸዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ አይሻ ያህያ በበኩላቸው በነዳጅ ግብይት ስርጭትና ቁጥጥር ላይ እየተከናወኑ ያሉ ተግባራት አበረታች መሆናቸውን ጠቁመዋል። ሆኖም በቀጣይ በህገወጥ ተግባር ላይ የሚሰማሩ አካላትን ተጠያቂ የማድረጉ ስራ ተጠናክሮ ሊቀጥል እንደሚገባ ገልጸዋል። የነዳጅ ማደያዎች በአግባቡ አገልግሎት እየሰጡ ስለመሆኑ ጠንካራ ክትትልና ቁጥጥር ማድረግ ያስፈልጋል ያሉት ሰብሳቢዋ የነዳጅ ተደራሽነትን ይበልጥ ለማረጋገጥ መስራት እንደሚገባም ጠቁመዋል። ቀጥለናል። አድማጮቻችን ወደ ሌላኛው የሀገር ውስጥ ዜናችን አለፍን። ኢትዮጵያ ስደተኞችን ተቀብላ በማስተናገድና ተጠቃሚ በማድረግ ያሳካቻቸው ውጤቶች ዓለም አቀፍ ተደማጭነቷን እያሳደጉ መሆኑን የስደተኞችና ስደት ተመላሽ አገልግሎት ዋና ዳይሬክተር ጠይባ ሀሰን ገልጠዋል። ኢትዮጵያ ከ1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን ተቀብላ እያስተናገደች እንደምትገኝ መረጃዎች ያመላክታሉ። እንግዲህ በዚህም ኢትዮጵያ በአፍሪካ ከኡጋንዳ ቀጥሎ ሁለተኛ ሀገር ስትሆን በዓለም አቀፍ ደረጃ ደግሞ በ7ኛ ደረጃ ላይ መቀመጧን ከአገልግሎቱ የተገኘው መረጃ ያመላክታል። የስደተኞችና የስደት ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን እንደተናገሩት ኢትዮጵያ ስደተኞች የልማት አጋር ሆነው እንዲንቀሳቀሱ የሚያስችላቸው ምቹ ምህዳርን ፈጥራለች። በፈረንጆቹ 1951 የወጣውን ዓለም አቀፍ የስደተኞች ኮንቬንሽን በመተግበርም ኢትዮጵያ ስደተኞችን በላቀ ደረጃ እየተንከባከበች መሆኑን ጠቁመው ስደተኞች ደህንነታቸው ተጠብቆ አስፈላጊውን ድጋፍ እንዲያገኙ እየተደረገ መሆኑን አስረድተዋል። ስደተኞች ትምህርት፣ ጤናና የምግብን አገልግሎት ጨምሮ የተለያዩ ማህበራዊና ኢኮኖሚ አገልግሎቶችን እንዲያገኙ በማድረግ ረገድ በርካታ ተጨባጭ ተግባራት እየተከናወኑ እንደሚገኙም ተናግረዋል። እንደ ዋና ዳይሬክተሯ ገለጻ ስደተኞች
ከተቀባይ ማህበረሰቡ ጋር ያላቸውን ማህበራዊና ኢኮኖሚያዊ መስተጋብሮችን የሚያጠናክሩ ተግባራት በመከናወን ላይ ናቸው። ስደተኞች ተጠልለው በሚገኙባቸው አካባቢዎች ካለው ተቀባይ ማህበረሰብ ጋር መስተጋብራቸውን በማጠናከር በልማት እንዲሳተፉና ተጠቃሚ እንዲሆኑ እየተደረገ መሆኑንም አንስተዋል። ኢትዮጵያ የስደተኞችን መብቶች በማክበር ከዜጎች እኩል ተጠቃሚ እንዲሆኑ ማድረግ መቻሏ እንዲሁም ስደተኞችን በመንከባከብና ተጠቃሚ በማድረግ ያሳካቻቸው ውጤቶች ዓለም አቀፍ ተደማጭነቷን እንዲጎላ እያደረጉ መሆኑን አብራርተዋል። ኢትዮጵያ ተወልደው ያደጉና ትምህርታቸውን ተከታትለው ወደ ሀገራቸው የተመለሱ ስደተኞች የኢትዮጵያ አምባሳደሮች በመሆን ስሟን በበጎ እያስጠሩ እንደሚገኙ ያነሱት ዋና ዳይሬክተሯ ይህም ለቀጠናዊ ትስስር አዎንታዊ አስተዋጽኦ እያበረከተ ነው ብለዋል። ወደ ውጭ ዜናዎች አልፈናል። አፍሪካዊ ጉዳዮችን ቀዳሚ እናደርጋለን። ኒጀር ከቡርኪና ፋሶ የተለያዩ ትምህርቶችን በመውሰድ የጸረ ሽብር መከላከያ ቡድኖችን ልታቋቁም መሆኗን ይፋ አድርጋለች። የሀገሪቱ ሚኒስትሮች ምክር ቤት ነው እንግዲህ በቅርቡ ባደረገው ውይይት ላይ በቡርኪና ፋሶ የሚገኘውን የሀገር መከላከያ በጎ ፈቃደኞች አደረጃጀት ሞዴል በማድረግ አዲስ ኃይል እንዲቋቋም ማጽደቁን መገናኛ ብዙኃን ዘግበዋል። ይህ የሚቋቋመው ኃይል የአካባቢው ማህበረሰብ በማሳተፍ የሽብርተኝነት ጥቃትን መከላከል፣ የግንዛቤ ማስጨበጫ ስራዎችን መስራት፣ መረጃዎችን መሰብሰብና የአካባቢ መከላከል ተግባራት ላይ ትኩረቱን እንደሚያደርግ ተገልጿል። ግጭት ባለባቸው አካባቢዎች የሚገኙ የቀድሞ የመከላከያና የደህንነት ኃይል አባላት እንዲሁም ሲቪል በጎ ፈቃደኞች ተሳታፊ እንደሚሆኑበት ተገልጿል። እንደ ኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ የ2025 መረጃ ሁለቱ የሳህል ቀጠና ሀገራት በአፍሪካ ከፍተኛ የሽብር ጥቃትን ከሚደርስባቸው መካከል ተጠቃሽ መሆናቸውን ዘገባው አመላክቷል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ያለው ግጭት የአቅርቦት ሰንሰለት ደህንነት ዋነኛ ስጋት እያደረገው ነው ሲሉ ሁኔታውን ገልጠውታል። ፕሬዝዳንት ፑቲን በመካከለኛው ምስራቅ እየተባባሰ የመጣው ግጭት በዓለም አቀፍ የትራንስፖርትና የሎጂስቲክስ ዘርፍ ላይ ተጽዕኖ እያሳደረ መሆኑን ነው ያነሱት። ፕሬዝዳንቱ ይህንን ያሉት በሴንት ፒተርስበርግ እየተካሄደ በነበረው አንደኛው ዓለም አቀፍ የትራንስፖርትና የሎጂስቲክስ ፎረም በቪዲዮ መልእክት ባስተላለፉበት ወቅት ነው። በተለይም ጦርነቱ የዓለም አቀፍ የትኩረት አቅጣጫዎች እንዲቀየሩ ማድረጉን ገልጸዋል። እንደ ፕሬዚዳንት ፑቲን ገለጻ የትራንስፖርት መስመሮችና የሎጂስቲክ ሰንሰለቶች ለወታደራዊ ግጭቶች ተጋላጭ መሆን እንደማይገባቸውም ነው የገለጹት። በሴንት ፒተርስበርግ እየተካሄደ ባለው በዚህ ፎረም ላይ ከ50 ሀገራት የተውጣጡ የከፍተኛ ደረጃ እንግዶችና የ13 ዓለም አቀፍ ድርጅት ተወካዮች በመሳተፍ ላይ ይገኛሉ።